ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 12 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ የግንባር መረጃዎችን ትሰማላችሁ። እንግዲህ በተለያዩ አካባቢዎች ሶስተኛ ቀኑን የያዘ የጋራ ዘመቻ እየተደረገ ነው የሚገኘው። ከዚህ አንጻር ዛሬ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ፣ እነሱን አደርሳችኋለሁ። እንደዚሁም ደግሞ ተዛማጅ መረጃዎችም አሉ። እነሱን እየተከታተላችሁ አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ጥቆማ ዜና @gmail.com ላይ መልእክቶች ካሏችሁ መልእክቶችን ብታደርሱ መልሼ ወደ እናንተ የማደርስ ይሆናል። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ አስተያየቶችንም እየሰጣችሁ ነው፣ ጥቆማዎችንም እያደረሳችሁ ስለሆነ አመሰግናለሁ። እንግዲህ ከደረሱ ጥቆማዎች መካከል ዝርፊያና እገታን በተመለከተ ደቡብ ጎንደር ክምር ድንጋይ እና ላይጋይንት በአንድ ሳምንት ለሁለተኛ ጊዜ ዝርፊያ ተፈጽሟል። ይህንን በተመለከተ በርካታ ሰዎች በህዝብ ማመላለሻ አውቶቡስ እየተንቀሳቀሱ በነበረበት ሰዓት ዛሬ ረፋድ ክምር ድንጋይ ከተማ አቅራቢያ እንዲሁም ደግሞ ከ3 ቀናት በፊት ደግሞ ከጎብጎብ ከተማ ወደ ንፋስ መውጫ አቅራቢያ ዝርፊያ ተፈጽሟል። ሙሉ አውቶቡስ ውስጥ የነበሩ ሰዎች ናቸው እየተዘረፉት። ይሄ ጉዳይ እንግዲህ በተለይ አካባቢው ማህበረሰብ ምሬት ውስጥ እንዲገባ እያደረገው ነው የሚገኘው። ባለፈው በዚህ ቀጠና ከዚህ ጋር በተያያዘ ፋኖ ዘራፊዎችን ለማጥፋት የሚል ዘመቻ ጀምሮ በተለይ ገብርዬ ክፍለ ጦር እንዲሁም ደግሞ አንበሳው ጋይንት በርካታ ዘራፊዎችን ስለመያዛቸው እንዲሁም ደግሞ ከፋኖ ጋር በነበረው ውጊያ በፋኖ ላይም እንደዚሁ ጉዳት ደርሶ ነበር። አሁን እንደገና ያተመልሶ መጥቷል። ብዙዎቹ ዘራፊዎች ዝርፊያውን የሚያደርጉት በፋኖ ስም ነው። ይሄ ለፋኖ ምን አይነት አሉታዊ ተጽዕኖ ሊፈጥር እንደሚችልና ደግሞ በሌላ በኩል ለብልጽግና ምን አይነት የፕሮፓጋንዳ ድል ሊያስገኝ እንደሚችል ከህብረተሰቡ ለመነጠል የሚደረግ እንቅስቃሴ አካል ስለሆነ ጥንቃቄ የሚያስፈልገው ነው። ባለፈው ፋኖ የጀመረውን ዘመቻ እንዲሁም ደግሞ በውስጡም በዚህ በኩል የተሳተፉ ካሉ ይህን አስፈላጊውን እርምጃ እንዲወስድ ነው ጥሪ የቀረበው። በተመሳሳይ ከጎንደር ከተማ ወደ ቆላ ድባ ግራርጌ ጤና ጣቢያ አቅራቢያ አባ ሊባኖስ ተብሎ የሚጠራ ቦታ በተደጋጋሚ እዚህ ቦታም ዝርፊያ ይፈጸማል። ሰዎችን አስቆመው ከተሽከርካሪ ላይ ዝርፊያ የሚፈጽሙ ሰዎች አሉ። እነዚህም ዝርፊያ የሚፈጽሙት በፋኖ ስም ነው ተብሏል። ስለዚህ ፋኖ በተለይ በዚህ ቀጠና ያለው ታድሎ ብርጌድ ራሱን እንዲሁም ደግሞ ክፍለ ጦሩ በውስጡ ያሉ ሰዎችን በመፈተሽ እርምጃ መውሰድ አለበት ተብሏል። የማዕከላዊ ጎንደር በዚህ በተለይ ከጎንደር ወደ ጨዋሂት፣ ቆላ ድባ፣ አለፋ፣ ደልጊ የሚመላለሱ ሰዎች በየቀኑ ዝርፊያ እየተፈጸመባቸው ነው ተብሏል። እነዚህ ከደረሱ መልእክቶች መካከል ሌላው በፌዴራል ተቋማት አሁን ሰራተኞች ስጋት ላይ ነን የሚል እንደዚሁ ጥቆማዎችን አድርሳችኋል። ወደ ተለያዩ የኦሮሚያ ወረዳዎች ሄዳችሁ መስራት አትችሉም፣ ለመስራት ቋንቋ አትችሉም በሚል የፌዴራል ተቋማት ሰራተኞችን ጫና ውስጥ ለመክተት እንቅስቃሴ እየተደረገ ነው የሚሉት። ሰሞኑን ከዚህ ጋር በተያያዘ በግብርና ሚኒስቴር፣ በጤና ጥበቃ ሚኒስቴርና በትምህርት ሚኒስቴር ሰራተኞች ለምዘና ይቀመጣሉ በሚል እንቅስቃሴ ሲደረግ የነበረ መሆኑና ብሔር፣ ጾታ እና የተለያዩ መረጃዎች እየሰበሰቡ እንደነበር የገለጹ የመረጃ ምንጮች ዛሬ ደግሞ ወደ ኦሮሚያ ክልል ሄዳችሁ ለመስራት ቋንቋ ትቸገራላችሁ በሚል የፌዴራል ተቋም ሰራተኞችን ጫና ውስጥ የማስገባት እንቅስቃሴ አለ ተብሏል። ይሄ እንግዲህ ሆን ተብሎ ይሄ እየተደረገ ያለው አንድ ቋንቋ ብቻ ነው የምትናገሩት በሚል ሌላ ቋንቋ ተጨማሪ ቋንቋ የሚናገሩ በሚል ሰራተኞቹን በዚህ መንገድ ለማባረር እንደሆነ ነው። ከአሁን በፊት እንግዲህ በፓርላማ የጸደቀም ሕግ አለ፣ ረቂቅ አዋጅ ቀርቦ ነበር። ይሄን ለመፈጸም ነው እንቅስቃሴ እያደረጉ ያሉት ነው የሚሉት። የፌዴራል ተቋማት የስራ ቋንቋቸው አማርኛ እስካሁን ድረስ በተለያዩ የክልል ቦታዎች የሚያደርጓቸው እንቅስቃሴዎች በክልሉ ቋንቋ አስተርጓሚ ተቀጥሮላቸው ወይም ደግሞ አስተርጓሚ ይዘው ስራዎችን ሊሰሩ ይችላሉ። የፌዴራሉን ቋንቋ የስራ ቋንቋ እስከቻሉ ድረስ እንደዚህ አይነት ጫና ሊገቡበት የሚችል ጉዳይ ተቀባይነት የለውም። ይሄ ሆን ተብሎ ብሔርና ማንነትን መሰረት ያደረገ ጥቃት ነው የሚሉት ሰራተኞቹ። እንግዲህ ብዙዎቹ መረጃ አምጡ እየተባሉ እንደሆነ ነው የሚገልጹት። ወደ ግንባር መረጃዎች ስንሄድ በመከላከያ እርስ በርስ ተኩስ ነበር ተብሏል። በአሚሶም ስምሪት ውስጥ የሚገኝ 305ኛ ኮር እርስ በርስ በነበረ ተኩስ በርካቶቹ ሙትና ቁስለኛ ሆነዋል። በተለይ የአማራ ተወላጆች እንዲሁም ደግሞ አሁን በመከላከያ ውስጥ ከፍተኛ ኃላፊነት ያላቸው የኦሮሞ ተወላጆች መካከል የነበረ
የፕሮፓጋንዳ ጉዳይ ነው ወደ ተኩስ ያመራው ተብሏል። ከዚህ ጋር በተያያዘ እንግዲህ ማንነትን ብሔር የሚያንቋሹ ንግግሮች በመከላከያ ውስጥ መነገራቸው ተከትሎ ቁጣ ተቀስቅሶ ነው ተኩስ እየነበረው ተብሏል። በዚህ እንግዲህ በርካታ ጉዳት ደርሷል። በተለያዩ ጊዜ በነገራችን ላይ መከላከያ ሰራዊቱ ላይ በተለያዩ ተቋማትም የሚደረጉት የማንነት ተኮር እንቅስቃሴዎች ለብዙ ተቋማት ፈተና ሆነዋል። አገርም አንድነት ለመቀጠል የከፋ አደጋ እያመጡ ነው የሚገኙት። ከአሁን በፊት በህወሓት ጊዜ መከላከያ ሰራዊቱ፣ የደህንነት መስሪያ ቤቱና ሌሎች ተቋማት በህወሓት ሰዎች የተሞሉ ነበሩ። አሁን ደግሞ አብዛኞቹ በኦሮሞ ጀኔራሎች የተሞሉት የመከላከያ ተቋማት በዚህ ላይ እንግዲህ በተለይ ከመከላከያ ሰራዊቱ ስምሪት ውጭ የብሔር ፍላጎትን የብልጽግና ፍላጎትን ይዘው የሚንቀሳቀሱ አካላት ለዚህ መንስኤ ናቸው ተብሏል። ወደ ግንባር መረጃዎች እንሄዳለን። ወደ ምዕራብ ወሎ የሚወስደን መረጃ አላስቀድም። በምዕራብ ወሎ በመሃል ሳይንት ወረዳ ወጀድና ወርቅ ማውጫ ተብሎ የሚጠሩ አካባቢዎች ትላንትና ከባድ ውጊያ ሲደረግ ውሏል። በዚህ አካባቢ የአድማ ብተና የሚሊሻ አባላት በመከላከያ የከባድ መሳሪያ ሽፋን ከፋኖ ጋር ውጊያ ሲያደርጉ ውለዋል። በመጨረሻም የሚሊሻ ካምፕ በፋኖ ቁጥጥር ስር ውሏል። ከሚሊሻ አባላትም እንደዚሁ ጉዳት ደርሷል። የጉዳት መጠኑ አልታወቀም ነው የተባለው። የጦር መሳሪያዎችም እንደዚሁ በፋኖች ገብተዋል። የሚሊሻ አባላት ይዘዋቸው የነበሩ የጦር መሳሪያዎች በዚሁ ምዕራብ ወሎ ቀጠና መቅደላ ከመጋቢት 5 እስከ መጋቢት 6 ለተከታታይ 6 ቀናት የነበረውን ውጊያ በተመለከተ እንደዚሁ የመጨረሻ መረጃ ወጥቷል። በዚህ ውጊያ ሲደረግ የሰነበተው 50 ኪሎ ሜትር በሚሸፍን ርቀት ባሉ ከመቅደላ ከኮሬብ እስከ ደብረ ዘይት እንዲሁም ደግሞ ከመቅደላ ከማሻ እስከ ኮሬብ ባሉ አካባቢዎች እንደሆነ ነው የመረጃ ምንጮች የገለጹት። በዚህ በተለይ ከግንቦሬ አዲጉያ ድረስ እንዲሁም ደብረ ዘይት ከተማ 016 ባሉ አካባቢዎች ከፍተኛ ውጊያ ሲደረግ ሰንብቷል። በዚህም የሚሊሻ ካምፕ ተቃጥሏል። መከላከያ ሙትና ቁስለኞችን ይዞ ከደብረ ዘይት ከተማ ወጥቷል። ይህንን ተከትሎ ትናንትና መሻሽ የፋኖ ኃይሎች ኮሬብ ከተማን ተቆጣጥረዋል። በዚህ ከመደበኛ ውጊያው ባሻገር በንጹሐን ላይ የደረሰ ጉዳትም አለ። 024 ቀበሌ የትመን ማታ ሜዳ ቤቶች ተቃጥለዋል። በተለይ ማታ ሜዳ ገብርኤል ተብሎ የሚጠራው ቤተክርስቲያን እንደዚሁ ቃጠሎ ደርሶበታል ነው እየተባለው። በቤተክርስቲያን ላይ የደረሰ ቃጠሎ ነው። ቤተክርስቲያኑ የቃጠሎ ደረጃ ምን ያክል እንደሆነ የመረጃ ምንጮቹ አላረጋገጡም። ግን ከመንግስት ኃይሎች በተተኮሰ ከባድ መሳሪያ በገብርኤል ቤተክርስቲያን ላይ ጉዳት ደርሷል ነው የተባለው። ማታ ሜዳ እንዲሁም ደግሞ 011 ተብሎ የሚጠሩ አካባቢዎች እንደዚሁ በንጹሐን መኖሪያ ቤቶች ላይ ጉዳት ደርሶ በርካታ ንብረት ወድሟል፣ ቤቶችም ተቃጥለዋል ተብሏል። ይህንን መረጃ ያደረሰን የአማራ ፋኖ በወሎ የሼህ ሁሴን ጅብሪል ቃል አቀባይ ሞገስ ለገሰ ነው። ዛሬም በአካባቢው ከፍተኛ ውጥረት አለ ብሏል። እዚሁ አምባሰል ወሎ ውጫሌ፣ ቁንጥሮ፣ ውርጌሳ፣ ጎሎ ወንዝ እስከ ገምሸት ተራሮች ድረስ ከእኩለ ቀን ጀምሮ የከባድ መሳሪያ ድብደባ እየተደረገ ነው ተብሏል። ዛሬ እኩለ ቀን ጀምሮ በዚህ አካባቢ እየተደረገ ባለው የከባድ መሳሪያ ድብደባ የደረሰው ጉዳት አልታወቀም። መከላከያ ውርጌሳ ከተማን ትላንትና መሻሹን ለቆ መውጣቱን ተከትሎ ገንፎ ጨፌ፣ መሃል አምባ፣ በጉኒ ወረደ የሚባሉ አካባቢዎችን ፋኖ ይዟል። በዚህ አካባቢ መከላከያ እየተኮሳቸው ላሉ የከባድ መሳሪያዎች አጸፋ ምላሽ አልተሰጠም ነው የተባለው። ከእኩለ ቀን ጀምሮ በተደረገው ከባድ መሳሪያ ድብደባ በንጹሐን ላይም እንደዚሁ የደረሰው ጉዳት አልታወቀም። እንግዲህ ለበርካታ ወራት ውጊያ በተደጋጋሚ ከሚደረግባቸው አካባቢዎች ውርጌሳና አካባቢው የአምባሰል ተራሮች ይገኙበታል። ዛሬም በዚህ አካባቢ ያለው ሁኔታ ይህን የሚያሳየው። በዚሁ ወሎ ራያ አካባቢ ያለውን መረጃ ላስከትል። ራያ አላማጣ ታስረው የሚገኙ እስረኞች ወደ ትግራይ ተወስደዋል ተብሏል። ይሄ በአካባቢው ማህበረሰብ ቁጣ ቀስቅሷል። ይህንን ያደረገው የአካባቢው የኮማንድ ፖስት አዛዥ በተደጋጋሚ እንግዲህ በተለይ ለህወሓት የሚያደሉ ውሳኔዎችን በመወሰን የአካባቢው ያለ ህዝብ ውሳኔ የማንነት ጥያቄውን ወደ ጎን በመተው አካባቢውን ለህወሓት ሰዎች አስተዳደሩን እያስረከበ የሚገኘው ኮሎኔል አህመድ ነው እስረኞቹን ወደ ትግራይ አሳልፎ የሰጠው ተብሏል። ይህ እንግዲህ የራያ ወሎ ማንነት አስመላሽ ኮሚቴን ጨምሮ የአካባቢ የብልጽግና ባለስልጣናት የነበሩ በዚህ ጉዳይ ላይ ተደጋጋሚ ቅሬታ ማቅረባቸውን የመረጃ ምንጮች የገለጹት። በዚህ ጉዳይ ላይ ቅሬታ የቀረበለት አረጋ ከበደ የራያ ጉዳይ ከአቅሜ በላይ ሆኗል ነው ያለው። ኮሎኔሉ ከአቅሜ በላይ ሆኗል ያለ ህዝብ ውሳኔ የስምምነት ጥሶ
ሁሉን ነገር ለህወሓት እያስረከበ ነው፣ ይሄ ከአቅሜ በላይ ሆኗል የሚል ምላሽ እንደሰጣቸው ነው የመረጃ ምንጮቹ የገለጹት። እንግዲህ ይሄ ኮሎኔል ከአቅም በላይ ሆኖ ሳይሆን የአብይ ፍላጎት መሆኑን ነው የሚያሳየው። በፓርላማ እንግዲህ በትናንትናው ዕለት አብይ አህመድ በማብራሪያ በሰጡበት ወቅት የራያና የጠለምት ተፈናቃዮች ተመልሰዋል ነው ያሉት። በራያ የተመለሰ ተፈናቃይ ሳይሆን ታጣቂ ነው ያለው። ይህንን በተመለከተ ኮሎኔል አህመድ የአብይን አቅጣጫ ይዘው እየሰሩ መሆናቸውን እናረጋ ከበደ አተውት አይደለም ከአቅም በላይ ሆኗል የሚባለው። ነገ ከነገ ወዲያም የወልቃይት ጉዳይ እንግዲህ ከዚህ የተለየ ጉዳይ አይሆንም። እናረጋ ከበደ ከአቅም በላይ በሆነ ጉዳይ የሚል ምላሽ ነው የሚሰጡት። ምክንያቱም ዛሬ በራያ ላይ የሚታየው ነገ ወልቃይትም ሌላው አካባቢ የሚፈጸም ነው። አብይ አህመድ እንግዲህ በዚህ ጉዳይ ላይ አብይ አህመድ የፈቀደው ብቻ እየተደረገ እንደሆነ ከህወሓት ጌታቸው ረዳን ባለፈው ወጣቸው ሪፖርቶች ብዙ ጉዳዮች ተነስተዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ የአማራ ፋኖ በጎጃም አምስተኛ ክፍለ ጦር በተለያዩ አካባቢዎች ዛሬ ውጊያ ሲያደርግ ነው የዋለው። በዚህ ውጊያ ለስልጠና ተሰብስቦ የነበረ በርካታ የሚሊሻ ኃይል ተበትኗል ተብሏል። በተለይ ቁጭ ከተማ ከቡሬ ከተማ አቅራቢያ የምትገኘው ከማለዳ ጀምሮ በአካባቢ ሲደረግ በነበረው ውጊያ የቁጭ ከተማ የሚገኝ የአድማ ብተና የመከላከያና የሚሊሻ ካምፕ በፋኖ ቁጥጥር ስር ውሏል። ይህንን ተከትሎ በካምፕ ውስጥ ለስልጠና ተሰብስበው የነበሩ በርካታ የሚሊሻ አባላት እንዲሁ ተበትነዋል። ብዙዎቹ ወደ ቡሬ ከተማ አምልጠዋል ነው የተባለው። በዚህ በፍኖ ሰላም ቀጠና ሆንዳሽ አርሴማ አካባቢም እንደዚህ ውጊያ ሲደረግ ነው የዋለው። ከፍኖተ ሰላም ወደ ሆዳሽ አቅጣጫም እንደዚሁ ቢኤም ሮኬት ሲተኮስ ነበር። እንግዲህ በእነዚህ ተኩሶች የደረሰው ጉዳት አልታወቀም የተባለው። ጅጋ በተመሳሳይ እንደዚሁ ለሁለተኛ ቀን የቀጠለ ተኩስ ነበር። ረፋዱን ከሰዓት በኋላ ቆሟል ነው ያሉት። ከፍኖተ ሰላም ጅጋ ቁጭ ድረስ የነበሩት አጠቃላይ ውጊያዎችን በተመለከተ መረጃውን ያደረሰው የአማራ ፋኖ ጎጃም አምስተኛ ክፍለ ጦር ቃል አቀባይ ፋኖ ዮሴፍ ሀረገወይን በተጨማሪ እዚሁ ቡሬ ከተማ አቅራቢያ ዋን ተብሎ የሚጠራ ገዳም አካባቢ እዚሁ ከፍተኛ ተኩስ እንዳለ ነው ጨምሮ የገለጸው። በዚህ ተኩስ ግን የደረሰው ጉዳት አልታወቀም። እንግዲህ ከ200 በላይ የሚሊሻ አባላት ለስልጠና ተዘጋጅተው የነበሩ ተበትነዋል ነው የተባለው። እነዚህ ስልጠና ቢያጠናቁ ኑሮ ያው በፋኖ ላይ ሊዘምቱ የሚችሉ ናቸው። ወደ ጎንደር ስንሄድ ወደ አምባ ጊዮርጊስ ነው የምንሄደው። ወገራ አምባ ጊዮርጊስ ከሰዓት በኋላ በአምባ ጊዮርጊስ ከገደብዬ አቅራቢያ ድረስ ከፍተኛ ተኩስ ይሰማል ተብሏል። ገደብዬ እንዲሁም ደግሞ ከገደብዬ አቅራቢያ እና ከአምባ ጊዮርጊስ መሃል 44 ተብሎ የሚጠራው አካባቢ በተለይ ሞርተር ዙ 23 እና ዲሽቃ በብዛት ይሰማል ነው የተባለው። እንግዲህ ሰሞኑን በዚህ በጎንደርና በጎጃም በተለይ በተለያዩ አካባቢዎች ለ3 ቀናት የዘለቁ ከፍተኛ ውጊያዎች ሲደረጉ ነው የሰነበቱት። በቋራ ትላንትና ከፍተኛ ውጊያ ሲደረግ ነበር። አለፋ ሻውራ በተለይ አጸደ ማርያምና አካባቢው፣ መተማ ጣሊያን ድልድይ እንዲሁም ደግሞ በጎንደር ከተማ አቅራቢያ ወገራ፣ ደንቢያ፣ ጉብሪት፣ አዲስ ዘመን እና አካባቢው፣ እብናት፣ ደራ አካባቢ ውጊያ ሲደረግ ነበር። በጎጃም በተለያዩ አካባቢዎች በአዊ ዞን ከታች ከጃዊ ጀምሮ እስከ ሰከላ ድረስ ከባድ ውጊያዎች ሲደረጉ ነበር። እንደውም የሰከላ አካባቢ ውጊያ ድሽቃን ጨምሮ በርካታ የቡድን መሳሪያዎች ተገኙበት። ባህር ዳር ዙሪያ ሜጫ እስከ እናርጅና እናውጋ ድረስ በተለያዩ አካባቢዎች ከፍተኛ ውጊያዎች ሲደረጉ ነው የሰነበቱ። እነዚህ መረጃዎች በተመለከተ ዝርዝር መረጃዎች ወደፊት በስፋት ይወጣሉ ተብሏል። እነሱ እየተከታተልኩ ወደ እናንተ የማቀርብ ይሆናል። ይህንን በሰሞኑን አጠቃላይ ውጊያ በተመለከተ እንግዲህ የዘመቻ አንድነት በተለይ ፋኖ ተዳክሟል፣ ፋኖን ኃይሉን አዛብተናል እየተባለ ባለበት ሰዓት እየተደረገ ያለው ውጊያ በብልጽግና ላይ ከፍተኛ ድንጋጤ ፈጥሯል ነው የተባለው። ይህ እንግዲህ በተለይ በአንድነት የጋራ ዘመቻዎችን ማድረግ ምን ያክል ውጤት ሊያመጣ እንደሚችል በትንሹ ማሳያ ነው። የአማራ ፋኖ በጎንደር አንድነት ቃል አቀባይ ፋኖ ዮሐንስ ንጉሶ በዚህ ዘመቻ የማይሳተፉ የፋኖ አባላትም ዘመቻውን እንዲቀላቀሉና በአንድነት የህልውና ትግሉን ወደፊት እንድንገፋ የሚል ጥሪ አቅርቧል። በቃለ ምልልሱ ላይ ወደኋላ ሄዳችሁ ተከታተሉት።
ወደ አፍሪካ ቀንድ የሚወስዱ መረጃዎች ሳስከትል በአፍሪካ ቀንድ እንግዲህ ለሁለት ዓመታት እና ከዛ በላይ የነበረው የሱዳን ጦር ዛሬ ብሔራዊ ቤተመንግስቱን ተቆጣጥሯል ነው የተባለው። የሱዳን ጦር ብሔራዊ ቤተመንግስቱን ተቆጣጥሯል። ዛሬ አርብ 2017 ዓ.ም መጋቢት 12 ማለት ነው። በዚህም እንግዲህ የሱዳን ጦር ከፍተኛ ደስታ ላይ መሆኑ ነው መረጃዎች የሚገልጹት። የሱዳን ቃል አቀባይ በዚህ ጉዳይ ላይ በሰጠው መግለጫ ቤተመንግስቱን ተቆጣጥረናል ከሁለት ዓመት በኋላ አሁንም ሰንደቅ ዓላማችን አውለብልበናል። ጦርነቱ ግን እስከ መጨረሻው ድል ድረስ ይቀጥላል ነው ያሉት። ጦርነቱን በድል እየታጀበ እስከ መጨረሻው ይቀጥላል። የሱዳን ጦር ብሔራዊ ቤተመንግስቱን የተቆጣጠረው ላለፉት 3 ቀናት በመሃል ካርቱም እንዲሁም ደግሞ በቤተመንግስቱ ዙሪያ ለአስጨራሽ ውጊያ ከተደረገ በኋላ ነው ተብሏል። በዚህ ዛሬ በቤተመንግስቱ ውስጥ በጋዜጣዊ መግለጫ ክፍል ውስጥ የነበሩ ጋዜጠኞች በድሮን ጥቃት ተገድለዋል። ጋዜጠኞቹ የተገደሉት ከቤተመንግስት የወጣው የፈጥኖ ደራሽ ኃይሉ በፈጸመው የድሮን ጥቃት ነው ተብሏል። በአረብ ኤሚሬትስ ድሮኖች እየታገዘ ውጊያ የሚያደርገው ፈጥኖ ደራሽ ኃይሉ ቤተመንግስቱን መልቀቁን ነው የሱዳን መንግስት የመረጃ ምንጮች እየገለጹ ያሉት። ይሄ እንግዲህ አጠቃላይ የሱዳን ሁኔታ በኢትዮጵያ ውስጥ እየተደረገ ካለው ጦርነት ጋር የቀጥታ ተዛምዶ ነው ያለው። በዚህ ጦርነት ውስጥ እንግዲህ በርካታ ሀገራት ናቸው እየተሳተፉ የሚገኙት። ግብፅ፣ ሳውዲ አረቢያ፣ ኤርትራ እና ህወሓት በሱዳን መንግስት በኩል በአልቡራን እንዲሁም ደግሞ ኢትዮጵያ፣ አረብ ኤሚሬትስ እና ሌሎች ሀገራት ደግሞ ለፈጥኖ ደራሽ ኃይሉ ሆነው ሲያዋጉ መሳሪያ ሲያቀርቡ የነበሩት እጃቸው በተለያየ መንገድ አስገብተው የነበረው አሁን የፈጥኖ ደራሽ ኃይሉ መሸነፉ ምን ተጽዕኖ ያመጣል? ይሄ በግልጽ የአረብ ኤሚሬትስ በምስራቅ አፍሪካ መሸነፍ ነው እያሉ ነው አንዳንድ ሚዲያዎች እየዘገቡ ያሉት። አረብ ኤሚሬትስ የተባበሩት አረብ ኤሚሬትስ በእነ አብይ አህመድ አማካኝነት ለዚህ ጦርነት መሳሪያ ስታቀርብ ነበር። እንዲሁም ደግሞ ቅጥረኛ ወታደሮችንም ከቻድ ከኒጀር ጭምር በመቅጠር ነው ሲዋጉ የነበረው። አሁን የሱዳን ጦር ካርቱም መያዙና ቤተመንግስቱ መቆጣጠሩ ለአረብ ኤሚሬትስ ግልጽ ሽንፈት ነው ተብሏል። እንግዲህ በዚህ በኩል ምን ጉዳይ ይከሰታል? ከኢትዮጵያ አንጻር ያው ብዙ የፖለቲካ ምልከታ የሚያስፈልገው ጉዳይ ነው። በቀጥታ ተጽዕኖ ያለው ነው። አሁን የህወሓት ታጣቂዎች ለአልቡርሃን እየተዋጉ ነው። ድል ማግኘታቸው ምን ይዞ ይመጣል? እንዲሁም ደግሞ የኤርትራ ኃይል ከአልቡርሃን ጎን ሆኖ እየተዋጋ ነው የሚገኘው። ሚሊሻዎችን እያሰለጠነ አልቡርሃን ድል ማድረጉ ምን አዲስ ኃይል አሰላለፍ ይዞ ይመጣል? እንዲሁም ደግሞ በአብይ አህመድ ያኮረፈው የሱዳን ኃይል አሁን ቤተመንግስቱን እየተቆጣጠረው ያለው አሁን በተለይ በኢትዮጵያ ውስጥ የተደረገ ካለ ትግል አንጻር ምን አይነት አቋም ሊወስድ ይችላል? እነዚህ ጉዳዮች እንግዲህ አብረው በቀጣዮቹ ጊዜያት የሚታዩ ናቸው። በሱዳን እንግዲህ አዲስ ሁኔታውን የለወጠ ክስተት ነው ዛሬ እየተከሰተው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። አዳዲስ መረጃዎች የሚወጡ ከሆነ ምናልባት በአጭር ሰዓትም የምመለስ ይሆናል። ስለተከታተላችሁ በእጅጉ ነው የማመሰግነው። መልካም ጊዜ